ኢትዮጵያ ሰባተኛውን አገር አቀፍ ጠቅላላ ምርጫን የምታደርግበት ቀን ግንቦት 24 2018 በሚል ይፋ ሆኗል። የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫውን ለማድረግ የሚያስችሉ ዝግጅቶችን በተጠናከረ መንገድ እያከናወነ መሆኑንም አሳውቋል። በተለይም ከባለፉት ጊዜያቶች ምርጫው ቀልጣፋና ተአማኒነት እንዲኖረው ለማስቻል የምዝገባ ሂደቱን ዲጂታላይዝድ ከማድረግ ጀምሮ በርካታ ስራዎች ተሰርተዋል። ቅርንጫፍ ጽህፈት ቤቶቻችንን ከማደራጀት ጀምሮ ምርጫ ክልሎችን የምርጫ ጣቢያ ጽህፈት ቤቶችን ከፍተናል፣ አደራጅተናል። የፖለቲካ ፓርቲዎች በመገናኛ ብዙሃን ወጥተው ከማድረጋቸው በፊት ስልጠና ተሰጥቷል። የሙከራ ዲቤት አድርገዋል። በዛ የሙከራ ዲቤት ወደ 56 የሚሆኑ ፓርቲዎች በተመረጡ 16 ርዕሶች ላይ ክርክርን አድርገዋል። ፓርቲዎች ወይም የግል ተወዳዳሪዎች በቢሮአቸው ባሉበት ሆነው እንደ እጩ ራሳቸውን የሚመዘግቡበትን ሲስተም ለምቶ ያ ሲስተም ደግሞ ከባለድርሻ አካላት ጋራም ውይይት ተደርጎበት ፓርቲዎችም አይተውት ስራ ላይ የሚውልበት ጊዜ ነው የሚሆነው። ሁለተኛው የለማው የምዝገባ ሲስተም የመራጮች ምዝገባ ሲስተም ነው። በሰባተኛው ሀገራዊ ምርጫ በሁለት አይነት መንገድ ነው ምርጫን ለማድረግ መዝገባን ለማካሄድ የተዘናዳ ነው ወይም የተዘጋጀ ነው። አንደኛው ዲጂታላይዝድ በሆነ መንገድ የሚደረግ ምዝገባ ነው። ሁለተኛው ደግሞ በማኑዋል እንደ ድሮ አይነት ምዝገባ ነው። ቦርዱ ምርጫውን ለማካሄድ ከዚህ ቀደም እንቅፋት ሲገጥመው ከነበረው መመሪያዎችን ከማሻሻል ጀምሮ የምርጫ ጣቢያዎችን ልየታ ማድረግ ሌላኛው ትኩረት ያገኘ ጉዳይ ነው። በቅርብ ጊዜ ከፖለቲካ ፓርቲዎች ጋር ባደረግነው ውይይት ግብዓት የሰበሰብንባቸው 3 መመሪያዎች አሉ። አንደኛው የመገናኛ ብዙሃን አጠቃቀምን በምርጫ ወቅት የሚኖረውን የመገናኛ ብዙሃን አጠቃቀም ፓርቲዎችና የግል እጩዎች እንዴት አድርገው ይጠቀማሉ፣ ድልድሉ እንዴት ይሰራል፣ በማን ይሰራል፣ ምን ያህሉ ፐርሰንት ለማን ይሆናል የሚለውን በተመለከተ የተዘጋጀ ረቂቅ ከዚህ በፊት የነበረውን በማሻሻል የተዘጋጀ ነው። ሁለተኛ ደግሞ መንግስት ለፖለቲካ ፓርቲዎችና ለእጩዎች የሚሰጠውን የገንዘብ ድጋፍ ከምርጫ ውጭና በምርጫ ጊዜ የሚሰጠውን የገንዘብ ድጋፍ እሱንም በተመለከተ ማሻሻያ ተደርጓል። በሶስተኛ ደረጃ ደግሞ በምርጫ ወቅት የሚቀርቡ ቅሬታዎችን በምርጫ ጣቢያ በምርጫ ክልል ደረጃ የሚቀርቡትን ቅሬታዎች እንዴት ይስተናገዳሉ፣ የምርጫ አካላት የቅሬታ ሰሚ አካላት እነማን ናቸው የሚለውን ጨምሮ የሚደነግግ ማሻሻያ መመሪያ ነው። በተቀመጠው መርሃ ግብር መሰረት ግንቦት 24 በዕለተ ሰኞ ጠቅላላ ምርጫ የሚካሄድ ሲሆን ከህዳር 8 እስከ ታህሳስ 20 ቀን 2018 በምርጫው የሚወዳደሩ የፖለቲካ ፓርቲዎችና የግል እጩዎች የቅድመ ምዝገባ ሰነዶቻቸውን ለቦርዱ ያቀርባሉ። ከጥር 1 እስከ የካቲት 1 ቀን 2018 ዓመተ ምህረት ደግሞ የእጩ ምዝገባ ይካሄዳል። ሌላው የምረጡኝ ቅስቀሳ ወይም የምርጫ ዘመቻ ከጥር 1 ጀምሮ እስከ ግንቦት 19 ቀን 2018 ዓ.ም ይከናወናል። ይህ ማለት ጥር 1 ማለት እጮች ልክ ምዝገባ ከጀመሩ በኋላ እውቅና በሲስተም ስለሆነ ያንን እውቅናቸውን ቦርዱ ከሰጣቸው ጊዜ ጀምሮ ቅስቀሳ ማድረግ ይችላሉ። የጥሞና ጊዜ ከግንቦት 20 እስከ ግንቦት 23 ቀን 2018 ዓ.ም ቅስቀሳ ፖለቲካ ፓርቲዎች ሆኑ የግል ተወዳዳሪዎች የማያደርጉበት ጊዜ ይሄ የተጠቀሰው ጊዜ ነው። ግንቦት 24 ቀን 2018 ዓ.ም የድምጽ መስጫ ቀን ሆኖ በመርሃ ግብሩ ተቀምጧል። ከግንቦት 25 እስከ ግንቦት 29 ቀን 2018 ዓ.ም በምርጫ ክልል ደረጃ ጊዜያዊ ውጤት ይፋ የሚደረግበት የጊዜ ሰሌዳ ነው። አጠቃላይ የምርጫ ውጤቱን ይፋ የሚያደርግበት በቦርድ ደረጃ ይፋ የምርጫ ውጤት መግለጫ ሰኔ 4 ቀን 2018 ዓመተ ምህረት ይሆናል። ምርጫው በተያዘለት የጊዜ ገደብ አይካሄድም የሚለው መላምት በተለያዩ አካላት ሲገለጽ እንደነበረ የሚያነሳው ብሔራዊ ምርጫ ቦርድ ይህ ፈጽሞ ከእውነታ የራቀ መሆኑን አረጋግጧል። ከዚህ በተጨማሪ እንደ አገር በተለያዩ አካባቢዎች በሚፈጠሩ የጸጥታ ችግሮች ሳቢያ ለምርጫው አስቻይ ሁኔታዎች የሌለ ካልሆነ በስተቀር በመላው ሀገሪቱ ምርጫው በተያዘለት የጊዜ ገደብ ይካሄዳል። ምርጫን ለማድረግ እንደምታውቁት ሰላም ወሳኝ ነው። ምርጫ መከናወን የሚቻለው በሰላማዊ መንገድ መራጮች ወጥተው መምረጥ መመዝገብ ሲችሉ፣ ምርጫ አስፈጻሚዎች ስራቸውን በሰላም ማከናወን ሲችሉ፣ እቃ ቁሳቁሶች በሰላም ተጓጉዘው ወደ ምርጫ ጣቢያ ወደ ምርጫ ክልል ሲደርሱ ነው።